አዶናይ የሚባል ሌባ ጮርባሪ ተራ ለዚህ ይሄንን የቻይና ኬክ አንገት ላይ ያደረግ ተወጣን ምን ሰርቶልህ ነው? ስንገር ሰገጤ ፋራ ከነገረ ስግጥግጥ ያለ ፋራ አዶናይ ምንም ስኪል የለው ምንም ታለንት የሌለው ላንተ ነው ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው የሀሳብ ላካፍልህ ፈለኩኝ ማለት ነው። የሆነ ሰግጥ አልሰግጥም። ሰላም ጤና ይስጥልኝ፣ ፍሬቲው ነኝ። እንግዲህ ዛሬ ብዙሃኖቻችን መነጋገሪያ የሆነው በቲክቶክ የምናውቀው ታዋቂው አዶን እንግዲህ በጣም ብዙ ትችቶች፣ ብዙ ስድቦች እየገጠመው ይገኛል። አንድም ይህንን ደግሞ ያስከተለበት ነገር ምንድን ነው? ሰግጥ ፈምስ በሚል እንግዲህ አዲስ የተናገረው ንግግር እስከነ ሮፍና ደረጃ ደርሶ ትችትን ፈጥሯል። እንግዲህ የተለያዩ ዩቱበሮች በሱ ጉዳይ ላይ እንግዲህ መነጋገሪያ እያደረጉት ይገኛሉ። መግቢያ ላይ እንደሰማችሁት እነ ዮኒ ማኛ ሌሎችም እንግዲህ በአዶኒ ጉዳይ መነጋገሪያ ሆኗል። አዶኒ በነገራችን ላይ እጅግ በጣም ብዙ ተከታዮቹ ወንዶች ሆኗል። ወንዶቹ ደግሞ ድጋፍ እያደረጉለት ነው። ምርጫውንም እየቀሰቀሱለት ይገኛል። መልስ አልሰጠም። በዚህ መሀል ግን አዶኒ ለሮፍና አንድ መልስ ሰጥቷል። እስከዛሬ ብዙ ሰዎች ይናገሩታል። ያንን ንግግር እንግዲህ በመተው ሮፍና አዲስ መልስ ሰጥቷል። እንግዲህ ለሮፍና የሰጠው መልስ ምንድነው? ሮፍና ሪፖስት ያደረገው አንድ ቪዲዮ ነበረ፣ አልሰግጥም የሚል አንድ ልጅ ቪዲዮ ሪፖስት አድርጎ ነበረ። እዛ ቪዲዮ ላይ እንግዲህ ምን ተናግሯል? ሰግጥ ማለቱ እንግዲህ እሱ ወይ እኛ በምንለው ወይ ደግሞ ሁላችን በምንረዳው ነገር ከሆነ ሰግጥ ሳይሆን ይሄ ፋርነት ሳይሆን አለማወቅነትን ሳይሆን ችሎ መገኘት እንድንችል ድፍረትን ጠንካሪንና ብርታትን መያዝ አለብን። ሰግጠን ጊዜው የሶሻል ሚዲያ ነውና ሁሉም ሰው በርትቶ ቢይዝ ብሏል። ይህም ደግሞ እውነታ ነው። ሮፍና እንግዲህ አዲስ ትውልድ በሚል ስራው ብዙሃኖቻችን የምናውቀው የተለያዩ ኮንሰርትን ሰርቷል። ኮንሰርቱን የሰራው እንግዲህ በተለያዩ ቲክቶከሮች ታዋቂ የሆኑ ማስታወቂያዎችን በማስተላለፍ ነው። እንግዲህ ብዙ ወጣት ድጋፍ ያደረገውና እውነት ነው። ሶሻል ሚዲያ በጣም ያስፈልጋል። በአሁን ሰዓት ላይ ብዙ ሰዎች ማስታወቂያ የሚሰሩበት የተለያዩ ድርጅቶቻቸውን የሚያሳዩበት ከዛም ውጭ ደግሞ የተለያዩ ስራዎቻቸውን የገቢ ምንጫቸውን ያደረጉ ናቸው። እንግዲህ ባለፉ ክክል ላይ ዩቲና አዶኒ ብዙሃኖቻችን እያየን እንገኛለን። ርቀት ላይ ናቸው ያሉት። ግን ብዙ ሰዎች ለዩቲ ይገባታል አይገባትም ምናምን በሚለው የተናገሩ ይገኛሉ። አዶኒ ይሄ አላሳሰበውም። ከዛ ሁሉ ነገር አወጥቶ እንግዲህ ለሮፍና መልስ ሰጥቷል። ሮፍና አደንቅሃለሁኝ፣ በጣም ነው የምከታተል። ከዚህ በፊትም አብሮ እንግዲህ ኮንሰርቱ ላይ መገኘቱንም ሁላ ተናግሯልና ይሄ ምክንያት ምንድነው? ስራዎችን ስለማደንቅ ነው። ሰግጥ ያልኩትኝ እኔ በመጥፎ ነገር አይደለም። ሰግጥ ማለት ስሩ፣ ጠንክሩ፣ በርቱ ለማለት ነው። ጊዜው የውድድር ነው። ጊዜው ሶሻል ሚዲያ ነውና እዛ ላይ ስራዎቻችንን ብርታቶቻችንን ለማሳየት ነው ብሏልና አንዳንድ ሰው ይሄን ነገር የተረዳው በሌላ ነገር ነው የተረዳው። ግን ብዙሃኖቻችሁ ተረታችሁት ከሆነ እውነት ነው። በጣም ብዙ ሰዎች ገቢ ምንጫቸው ያደረጉት ሚዲያ ላይ ነው የሚታዩት። ቲክቶክ እጅግ በጣም ብዙሃኖችን ታዋቂ ሰው ገንዘብ እንዲያገኙ ስራቸውን እንዲሰሩ እውቅና እንዲያገኙበት አሁን እኮ ቴሌቪዥን ማስታወቂያዎች የሚተላለፉ ነገሮች ቀርተዋል። በብዛት ከቲክቶክ እየተመረጡ ነው። እንግዲህ ቲክቶክ ሰሪ ነው ማስታወቂያ የሚሰራው። ብዙ ነገሮችን እያደረገ ያሉት የተለያዩ ቦታዎች ኢቨን ድምፃውያኖች በአሁን ሰዓት ላይ ሙዚቃችንን ከመልቀቃችን በፊት ስሙልን ብለው የሚጠሩት እነዚህም ቲክቶከሮች ናቸውና እውነቱን ነው። ሰግጥ በቃ ሰግጣችሁ ስሩ፣ ጎበዙኑ፣ በርቱን ያለው አዶኒ አይችልም አዶኒ ምናምን ብለው እነ ዮኒ ማኛና ሌሎችም እየተናገሩ ይገኛል። ያም እንግዲህ እነሱ ተቃራኒ ሆነ የመገኘት ልምድ ስላለባቸው ነው። ከዛ ውጭ ለውጭ እንግዲህ አዶኒ ምን ሰርቷል የሚለው ለኛ ላይ ይታየን ይችላል። ግን እሱ የሰራው መልካም ነገሮች አሉ። በጣም ብዙ ሰዎች ተከትለውታል። በጣም ብዙ ሰዎችንም ወደፊት ለፊት አምጥቷል። ሪስክ እየወሰደ ቤት እየተከራየ ስራዎቻቸውን እንዲያቀርቡ ያላቸውን ነገሮች እንዲበረቱ እንዲሁም ደግሞ ለእነሱ ብቻ አይደለም ለተለያዩ ድርጅቶችን ማስታወቂያ እየሰራ ይገኛልና ይህም በተመለከተ እንግዲህ ብዙ ሰው አዶኒ ላይ ትችትንም ጥሩ ነገርም እየተቀበለ ይገኛል። እንደውም አዶኒ የሚናገርበት ጊዜ አይደለም። ቲሸርቱን አሳትመው ተነቅሰውት አዶኒ እንወድሃለን እስከ ማለት ደረጃ የደረሱ በጣም ብዙ ሰዎች አሉና እንከተለው ሳይሆን ሁሉም ሰው እንደ ፍላጎቱ ነው። ግን ሚዲያ ላይ ወጥተው አንዳንዶቹ እየተንጫጩበት ይገኛሉና እስቲ እናንተ ምን ትላላችሁ ለራሳችሁ? በአሁን ሰዓት ላይ ትልቅ አሁን የ2018
ትልቅ የሚዲያ ሰው የሆነ ይገኛል። ብዙ ነገሮች እያስተላለፈ ይገኛል። እንግዲህ ካናዳ በጣም ከባድ ጊዜ እንዳሳለፈ ከነበረበት ፊዚካል አንጻር እስከ አይምሮ ጥሩ ነገር አለመድረሱላ ተጽዕኖ አምጥቶብኝ ነበረ ብሏል። እንግዲህ ሁሉ ያሳለፍኩት ሰግጬ ነው፣ ራሴ ላይ በርትቼ ነው፣ ጠንክሬ ነው፣ ስፖርት ሰራ ነበረ፣ ራሴን ለመለወጥ ሞክር ነበረ። ያንንም ስግጥ ብዬ ብርትት ብዬ አድርጌዋለሁና ለዛሬ ድምፄንም ስራዎቼንም የፈለኩትን ነገር ኃይለኝነት ወይ ደግሞ ፓወር ባለው ድምጽ መናገር እንድችል አድርጎኛል፣ ፍራቻዬን አጥፍቶልኛል ሲል ተናግሯል። እንግዲህ አዶኒን ደግሞ ስንመለከት ብዙሃኖቻችን አሁን ላይ ካለችበት ደግሞ የበለጠ እንድፈምስ ያደረጋትን ጃኒን እንመለከታለን። ከጃኒ ጋር ያላቸው ነገር ምንድነው የሚባሉ ጥያቄዎችም እየቀረቡ ይገኛሉ። ኦፊሻል ባያደረጉትም ግን ያው የፍቅር ህይወት እንደጀመሩ ይነገርላቸዋል። ግን ይፋዊ አላደረጉትም። እንዲሁም በቅርቡ የሚገርም ልደቷን አክብሮላታል። እሷም በተመለከተ እንግዲህ ወደ 3 ሚሊዮን ሲገባ ቴንኪዩ ብላ እንግዲህ ሽልማት ሰጥተዋለች። የአንገት ወርቅ ሽልማት አድርጋለታለችና የምንከተለው ነገር ትክክል ነው አይደለም እንደየፍላጎታችን እንደሆነ አውቃለሁ። ግን አዶኒ እየሰራ ይገኛል። እንግዲህ በቅርቡ መቀሌ ሄዶ የሮፍና ኮንሰርት ጊዜ ተወልዳ የተጣለች ልጅ ተገኝታ ነበርና በሮፍና መጠሪያ ሁላ ሆናለችና ያን ሁሉ ተመልክቶ ሄዶ አይቶ ለሮፍና እባክህን ድጋፍ ያስፈልገኛል ከጎኔ ሆነልኝ ሲል እንግዲህ መልእክት አስተላልፎለታል። ስለዚህ ይሄ መልእክት ደግሞ ሁላችሁም ሼር አድርጉልኝ ብሏል። የሪፖስት በተደረገውምና መልስ እየመለሰ ያለው ለሮፍና ብቻ ነው። እሱንም ስለሚያደንቀው ነው እንጂ ሌሎች የሚናገሩት ዩቲዩብ ላይ በጣም ብዙ የሚሉት በሱ እየሸቀሉ ያሉ ሰዎች እየሰገጡ ያሉ ሰዎችን እንግዲህ ምንም መልስ አልሰጠም። ከዛ ውስጥ መካከል ትልቁ ብዙ ጊዜ ዩቲዩብ ላይ በመናገር የምናውቀው ዮኒ ማኛ እንግዲህ አንተ ማለት በስኪል ድረስ ተናግሮታል። ለሱ መልስ አልሰጠውም። ግን ሁሉም እነ ዮኒ ማኛም ሌሎችም ስመጥቀስ ባልችልም እዚህ ጋር ስግጥ ብለው አሁን ዩቲዩብን እንጀራቸው ያደረጉ እየሰሩበት ያሉትና አንዳንዴ እውነት የሚነገር ሰው የሚፈለግበት ጊዜ ባይሆንም እሱ ግን እውነታውን ተናግሯል። ስለ እውነት ለምናገረው እግዚአብሔር ይመስገን። እግዚአብሔርን ሁሌ ካፌ አላጠውም። ሁሌ እንዳመሰገንኩ ነው። ለዛሬ ስኬቴም ደግሞ እሱ ሆኗል ሲል ተደምጧልና ስለዚህ እናንተስ ምን ትላላችሁ? በጣም ብዙ ተከታዮች አሉት። ከሀገር ውስጥ እስከ ሀገር ውጭ ሆኑ ተከታዮች አሉት። በጣም ብዙ ጊዜ ደግሞ ወንድ ሲሆን ሴት ናት ተከታይ የምትበዛው እና እሱ ጋር ግን ወንዶች በስተዋል። ወንዶች በጣም ድጋፍ እየሰጡት ይገኛሉ። ከዩቲ ጋር ባለው ፉክክርም እንግዲህ እኛ ድራማ ሰልችቶናል። እውነታዊ ነገር ነው መመልከት የምንፈልገው። ዩቲ እየሰራች ያለችው ድራማ ነው። ድራማ ደግሞ የብዙ ሰው የሚመለከተው ነገር ነው። ችግር የለም። እኛ ግን ትክክል ህዝቡ ዘንድ ደርሶ ድጋፍን ብርታትን የሚያደርግ ሰው ነው የምንፈልገው። ለዛም ደግሞ ምርጫችን አዶኒን አርገነዋል እያሉ ብዙሃኖች እየተናገሩ ይገኛሉ። ፉክክራቸውም እንግዲህ በትንሽ ደረጃ እየተራራቁ ይገኛሉ። ይህም በተመለከተ እንግዲህ በጣም ብዙ ሰው ቦልካለች፣ ብዙ ሰው ከሚዲያ አጥፍታለችና ይሄ አይገባም። እሱ ያመጣው ፉክክር አይደለም። ኮሜንት መሰዳደም መነጋገር አያስፈልግም። በብልጫ ነው፣ በስራ ነው። ያንን እንግዲህ ጎሽ ብሎ መቀበል ነውና ይሄ ላስተላልፍላችሁ ፈልጋለሁ። አዶኒን ምን ብላችሁ ትገልጹታላችሁ? እየሰራ ነው ወይ? እናንተስ አመለካከታችሁ ምንድነው? ሰግጥ በሚለው ሐሳብስ ምን ተሰማችሁ? ምን አይነት አስተያየት አላችሁ የሚለውን ለኔም ብታጋሩኝ ደስ ይለኛል። አብራችሁ የነበርኩት ፍሬቱም ነው። እንግዲህ አዲስ የዩቲዩብ ቻናል ከፍቻለሁ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይኑራለሁ። አመሰግናለሁ።